በእናንተ ምክንያት ነው አብርሃምና ወንድሞቹ እንደዚህ እየተባሉ ያሉት። በእናንተ በሩታ ምክንያትና በሄርሜላ ምክንያት ነው። መጀመሪያ ብታፈቅሪው፣ ብትወጂው፣ ብታፈቅሪው ለቤትሽ እውነት ትጉል ብትሆኚ አብርሃም ከአንቺ ጋር ነበር መኖር የነበረበት፣ ሩታ ማለት ነው። መጀመሪያ አንቺ ወረቀት ፈርምልኝ ብለሽ በየሚዲያው ሄደሽ የጨቀጨቅሽው አንቺ ከተለያያችሁ በኋላ አንቺ የጣልሽውን ሄርሜላ ስታነሳብሽ ነው እንደዚህ ቅጥል ብግን አድርጎሽ የመለሽ ወደ አንቺ። ሩታ ሀቅ ነጋገር ሀቅ ነው የምነጋገረው። ውሸት እኔ ተናግሬ አላቅም። በእውነት ተናግሬ በመሸበት ማለት ነው። ሰላም ጤና ይስጥልን። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? የፍቅር ጀማዎች አለው አልሐምዱሊላህ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ኮሜንት ስር ጠብቃለሁኝ። ሄርሜላና ሩታና ዴቭ ኤፍሬም ዛሬም በድጋሚ ወንድም ለወንድም ሲወቃቀሱ ቪዲዮ የተለቀቀው ሩታ ግሮስ ነው። ሩታ ግሮስ ሄዳችሁ መመልከት ትችላላችሁ። እኔ እዚህ ጋር አጫጭር ቪዲዮ ማስገባት አልችልም ሞኔታይዝ እስከሚሆንልኝ ድረስ። ከዛ እንደፈለጋችሁ አደርጋለሁ። የኔ ውዶች ሀሳብ አስተያየታችሁ ግን ኮሜንት ስለጠብቃለሁ። ሀቂቃ እስኪ ሀቅ ነው እንነጋገር። ውድ እህቶች፣ እዚህ ጋር ውድ እህቶች ብቻ ሄርሜላ ናት ሀቅ ያላት፣ ሩታ ናት ሀቅ ያላት። እውነት ሩታ የመጀመሪያ ባሏ ነው፣ የልጇ አባት ነው። የፈለገችው ነገር ብታደርግ ችግር የለብኝም። ነገር ግን አሁን መብት የላትም። ለምን ብትሉኝ እናት፣ አባት፣ ወንድም፣ እህት መብት አላቸው በወንድማቸው። ግን መጀመሪያ ከአብርሃም ጋር ባትለያይ፣ ከአብርሃም ጋር የወረቀት ፍቺ ባትፈታ አብርሃም የፈለገችው ነገር የማድረግ መብት ነበራት። ሄርሜላ በምንም ታምር መግባት አይኖራትም ነበረ። ነገር ግን ሩታ ጣለችው፣ አብርሃም ጣለችው። ከጣለችው በኋላ ማን አነሳው? ሄርሜላ አነሳችው። ሄርሜላ ካነሳችው በኋላ እሷ የቅናት መንፈስ ነው እንጂ አሁን ሩታ እንደዚህ የሚያንግበግባት መቼም ቢሆን መቼም ከአብርሃም እኩል አትሆንም። ለምን? ብትወደው ብታከብረው ብታፈቅረው መጀመሪያ እንለያት ለው ነበር። ይሄ ሁሉ እየለምናት፣ ይሄ ሁሉ ተይ ሩታ ተይስ፣ ይሄ ነገር ተይ ይቅርብን እያላት አልፈርምም ብሎ ይሄ ሁሉ ተንበርክኮ ይቅርታ እየጠየቀ የፈለገው ትክክል ነው። አብርሃም ጥፋተኛ ነው። መጀመሪያ ከሄርሜላ ጋር ይሄ ሁሉ የራቆት ፎቶ ምናምን ሻወር፣ የተለያዩ ቦታ መዝናኛ ቦታ መሄድ አልነበረበትም። ጥፋተኛ ነው። ሩታም ደግሞ በዛ ተናዳም ሊሆን ይችላል። ግን አሁን እኛ ሩታም ታሸንፍ ሄርሜላም ታሸንፍ እኛ አይመለከተንም። በነገራችን በበኩል አይመለከተኝም። ለምን? አብርሃም ጤነኛ ከሆነ ማንም የመምረጥ ማንም የማግባት ከማጋ መኖር እንዳለበት እራሱ ነው የሚወስነው። እዚህ ጋር ግን ክብር ይኑራችሁ። ሁለቱም ወንድማማቾች ናቸው። እናም በእናንተ ምክንያት እንደዚህ ሲዋቀሱ በወንድማቸው ምክንያት ጤነኛ አለመሆኑ ኤፍሬም ደህና ነው፣ ምንም አልሆነም፣ በራሱ ነው እየተመራለው፣ እኛ ምንም ነገር አላልነውም ይላል። ዴቭ ደግሞ በዚህ በኩል ወንድሜ ጤነኛ አይደለም፣ ጤነኛ እስከሚሆን ድረስ ጋሽዬ ጋር ነው መሄድ ያለባቸው። ጋሽዬ ጋር ለመሄዱ እናንተ ምን አስፈራችሁ? ይሄ ሩታና ኤፍሬም ይሂድ፣ ጤናው ይመለስ። ከዛ በኋላ የፈለጋችሁ ነገር የማድረግ መብት አላችሁ እናንተ ራሱ ማለት ነው። የዛኔ ሀቅ ይኖራቸዋል። አብርሃም ምንም ነገር ካልሆነ እውነት ሀቅ ይኖራቸዋል። ጋሽዬ ጋር ይሄድ፣ የተወሰነ ሰዓት ተውት።